ታሪኩ የሚጀምረው በርካታ ሕፃናት በደስታ በሚጫወቱበት በአንድ ትልቅ የአትክልት ስፍራ ውስጥ ነው። በዚያም ሌና የተባለች ልጅ ሁሉንም ሰብስባ አንድ አስገራሚ ታሪክ መተረክ ጀመረች። በአንድ ወቅት አንድ ሳይንቲስት ተራ አሻንጉሊት የሚመስሉ ነገር ግን እጅግ ረቂቅ የሆኑ መሳሪያዎችን ይሰራል። እነዚህንም መሳሪያዎች ዓለምን እንዲያድኑ በሚል ታላቅ ተልዕኮ ወደ ኋላ ዘመን ይሰዳቸዋል። ከእነዚህ መሳሪያዎች አንዱ ወደ 21ኛው ክፍለ ዘመን ይላካል። በዚያም በሲያትል ከተማ የሚኖሩ ኖህና ኤማ የተባሉ እህትማማቾችን እናገኛለን። የትንሣኤ በዓል እየቀረበ በመሆኑ ቤተሰባቸው በባህር ዳርቻ በሚገኝ ቤት ጥቂት ቀናትን ለማሳለፍ አቀዱ። ነገር ግን አባታቸው ዴቪድ በሥራ ምክንያት እዚያው ከተማ ውስጥ ለመቅረት ተገደደ። ስለዚህም ኖህ፣ ኤማና እናታቸው ብቻቸውን ወደ ደሴቱ ተጓዙ። እንደ ደረሱም ዕቃዎቻቸውን አስቀምጠው በቀጥታ ወደ ባህሩ ዳርቻ ሮጡ። ኖህ በሰርፊንግ መጫወቻው ወደ ባህሩ ሊገባ ሲል ኤማ በውሃው ላይ የሚንሳፈፍ አንድ እንግዳ ነገር ተመለከተች። ኖህም ቀረብ ብሎ ሲመለከት አሸዋ ውስጥ የተቀበረ አንድ ምስጢራዊ ሳጥን አገኘ። በከፍተኛ ጥረትም ሳጥኑን ጎትቶ አወጣው። ኖህ ሳጥኑን በነካው ቅጽበት የሳጥኑ ምስጢራዊ ክፍል ተከፍቶ በውስጡ የተለያዩ ቅርጾች ያሉበትና የሚበራ ክሪስታል ታየ። ኖህ ክሪስታሉን ሲያይ እጅግ ተደነቀ። ምን እንደሆነ ባይረዳም ልዩ ነገር እንደሆነ ግን ተሰማው። ስለዚህም ሳጥኑንና ክሪስታሉን አልጋው ስር ደበቃቸው። እናታቸው ለራት ስትጠራቸው ኖህ አንድ ነገር ሲያይ ተመልክታ ጠየቀችው። ክሪስታሉን ሲያሳያት ግን ለእሷ ተራ ድንጋይ ብቻ መሰላት። በውስጡ ያለውን ብርሃንና ኃይል ማየት አልቻለችም። ይህም የክሪስታሉን እውነተኛ ኃይል ማየት የሚችሉት ኖህና ኤማ ብቻ መሆናቸውን አሳየ። ምስጢሩም ይበልጥ እየጠነከረ ሄደ። ሌሊት ሆኖ ኖህ ቢተኛም ኤማ ግን ስለ ነገሩ ማሰቧን አላቆመችም። ኤማ ስለ ሳጥኑ ማሰቧን ስላላቆመች በምስጢር ደግማ ከፈተችው። በዚህ ጊዜ በሳጥኑ ውስጥ ሌላ የተደበቀ ክፍል አገኘች። በውስጡም አንድ ቀንድ አውጣ መሰል ቅርፊት፣ አንድ ድንጋይና አንዲት ትንሽ የአሻንጉሊት ጥንቸል ነበሩ። ኤማ ጥንቸሏን ባየች ጊዜ ልዩ ቅርበት ተሰማት። ድንገት ጥንቸሏ አንድ ነገር ለመናገር እንደሚሞክር ሰው እንግዳ ድምፅ ማሰማት ጀመረች። የሚገርመው ደግሞ ኤማ የጥንቸሏን ንግግር መረዳት መቻሏ ነው። ጥንቸሏም ስሟ ሚምዚ እንደሆነና የሰውን ልጅ ለመርዳት እንደተላከች ገለጸችላት። ኖህ ከእንቅልፉ ነቅቶ ኤማ በሳጥኑ ስትጫወት ሲያያት ዕቃዎቹን እንድትመልስ ቢነግራትም እሷ ግን እምቢ አለች። በዚህ መሃል ድንጋዩ መሬት ላይ ወድቆ ተሰበረ። እናታቸው እንዳታይባቸው ኖህ ስብርባሪዎቹን ሊለቅም ሲል ባየው ነገር ደነገጠ። ኤማ የድንጋዩን ስብርባሪዎች በአየር ላይ እንዲንሳፈፉ አደረገቻቸው። ስብርባሪዎቹም አንድ ላይ ተገጣጥመው ሲሽከረከሩ ኃይለኛ ወይን ጠጅ ቀለም ያለው ብርሃን ፈነጠቁ። ሁለቱም ምን እየሆነ እንዳለ ባለመረዳት በመገረም ተያዩ። በማግስቱ ጠዋት ሁለቱ እህትማማቾች በእነዚህ ምስጢራዊ ዕቃዎች ላይ ተጨማሪ ሙከራ ለማድረግ ወሰኑ። ባህር ዳርቻ ላይ ኖህ ያንን ቅርፊት ጆሮው ላይ ሲያስጠጋ በዙሪያው ያሉትን ትንንሽ ድምፆች በሙሉ በግልጽ መስማት ጀመረ። የአንድን ሸረሪት ድምፅ ለመምሰል ሲሞክርም ሸረሪቷ እንደ ትእዛዙ መንቀሳቀስ ጀመረች። ኖህ ከእንስሳት ጋር የመገናኘት ችሎታ እንዳገኘ ተረዳ። ከጥቂት ሰዓታት በኋላ ደግሞ ነገሩ ይበልጥ ተለወጠ። ኖህ ክሪስታሉን ሲመለከት በዙሪያው አንድ የኃይል ክበብ ተፈጠረ። በአቅራቢያው የነበረ ባዶ የለስላሳ ጣሳ በኃይሉ ተስቦ ወደ ኤማ ጠረጴዛ ላይ ተሻገረ። ኖህ ጣሳውን ሲነካውም ባዶው ጣሳ እንደ አዲስ በለስላሳ መጠጥ ተሞልቶ መፍሰስ ጀመረ። ኤማም ጥንቸሏ ሚምዚ ከዚህ በላይ የሚገርም ነገር ማድረግ እንደምትችልና የወደፊቱን መተንበይ እንደምትችል ለኖህ ነገረችው። በዚያው ቅጽበት ሚምዚ ለኤማ አንድ ትንቢት ነገረቻት። ሚምዚ አባታቸው ሊመጣ መሆኑን ለኤማ ከነገረቻት ጥቂት ሰከንዶች በኋላ እናታቸው መጥታ ዴቪድ ከጥቂት ደቂቃዎች በኋላ እንደሚደርስ አበሰረቻቸው። አባታቸው ሲመጣ ኤማ በሚምዚ ልዩ ኃይል ሙሉ በሙሉ አመነች። ቤተሰቡ በሙሉ ቢሰበሰብም ልጆቹ ግን ከዚህ ዓለም ያልሆነ ታላቅ ምስጢር በእጃቸው እንዳለ ያውቁ ነበር። በማግስቱ ጠዋት ዴቪድ ከልጁ ከኖህ ጋር ጊዜ ለማሳለፍ የጎልፍ ጨዋታ እንዲጫወቱ ቢጋብዘውም ኖህ ግን ለስፖርት ፍላጎት አልነበረውም። ይሁን እንጂ አባቱ ስላሳመነው ወደ ጨዋታው ሜዳ ሄዱ። ኖህ ኳሷን ለመምታት ሲዘጋጅ ያ የክሪስታሉ ኃይል በድንገት ከፊቱ ተገለጠ። ኖህ ኳሷን ሲመታትም ኳሷ በተፈጠረው ምስጢራዊ መውጫ ውስጥ አልፋ እጅግ ሩቅ ቦታ ላይ አረፈች። ዴቪድ በልጁ ችሎታ ቢደነቅም ኖህ ግን ነገሩ የክሪስታሉ ኃይል እንደሆነ ገብቶታል። ከጥቂት ጊዜ በኋላ ኖህ ወደ ትምህርት ቤት ሄደ። በሳይንስ ክፍለ ጊዜ መምህር ላሪ የአካባቢ ብክለት በሕይወት ባላቸው ነገሮች ላይ የሚያደርሰውን ጉዳት ለማሳየት በብክለት ምክንያት ሁለት ራስ ያላትን እባብ ለተማሪዎቹ አሳያቸው። በትምህርቱ መጨረሻም የፈተና ውጤት ሲመልስ ኖህ ሁሌም በሳይንስ ትምህርት ደካማ ስለነበር በውጤቱ ደስተኛ አልሆነም። ኖህ ወረቀቱን ትቶት ሲወጣ መምህር ላሪ በወረቀቱ ጀርባ ላይ የተሳለ እጅግ ውስብስብና ረቂቅ ስዕል ተመለከተ። ኖህን ጠርቶ ስለ ስዕሉ ቢጠይቀውም ኖህ ግን ዝም ብሎ ያለምንም ማሰብ የሳለው እንደሆነ ነገረው። መምህሩ ግራ በመጋባት ስዕሉን ለሴት ጓደኛው ለናኦሚ አሳያት።
ናኦሚ ስዕሉን ባየች ጊዜ በድንጋጤ ተዋጠች። ምክንያቱም ያ ምልክት በጥንታውያን ዘንድ ትልቅ ትርጉም ያለውና የግንኙነት ምልክት እንደሆነ ታውቅ ነበር። ናኦሚ ያ ስዕል በተፈጥሮና በአጽናፈ ዓለም መካከል ያለውን ግንኙነት የሚገልጽ ጥንታዊ ምልክት መሆኑን ብታውቅም አንድ ሕፃን እንዴት ሊስለው እንደቻለ ግራ ገባት። መምህር ላሪም ስዕሉን በሕልሙ ያየው መሆኑን ሲናገር ምስጢሩ ይበልጥ ተወሳሰበ። በሌላ በኩል ኖህ በባህር ዳርቻ ያገኘውን ያንን ቅርፊት በመጠቀም የተማረውን የድምፅ ሞገድ በኮምፒውተር ሰርቶ ለአባቱ አሳየው። ዴቪድም በልጁ ችሎታ እጅግ ተደነቀ። ኖህ በራስ መተማመኑ እየጨመረ ስለመጣ በትምህርት ቤት የሳይንስ ውድድር ላይ ድንቅ ሙከራ አቀረበ። የድምፅ ሞገድን በመጠቀም ሸረሪቶች በሁለት ነጥቦች መካከል ድር እንዲሰሩ አደረገ። ሁሉም ተመልካች ቢደነቅም በተለይ መምህር ላሪ ግን ኖህ በአንድ ጊዜ እንዲህ አይነት ታምር መስራቱ አስፈራው። ቤቱ ውስጥ ደግሞ ኤማ ለሞግዚቷ የድንጋዩን ስብርባሪዎች በአየር ላይ በማንሳፈፍ የአስማት ትርኢት አሳየቻት። ያ ወይን ጠጅ ቀለም ያለው ኃይል ሲፈጠር ያየችው ሞግዚት በድንጋጤ ከቤት ጥላ ሮጠች። የልጆቹ እናትም ኖህ በድንገት በሳይንስ ጎበዝ መሆንና የሞግዚቷ መደንገጥ ጥርጣሬ ውስጥ ከተታት። ኖህ ግን ነገሩ አደገኛ እየሆነ መምጣቱን ስለተረዳ ስብርባሪዎቹን ሰብስቦ ደበቃቸው። ኖህ ወደ ክፍሉ ሲገባ ግን ክሪስታሉና ስብርባሪዎቹ ተዋደው አንድ አዲስና እንግዳ መሳሪያ ፈጠሩ። ያ መሳሪያ ከኖህ ክፍል አልፎ የመላ ከተማዋን የኤሌክትሪክ ኃይል መሳብ ጀመረ። ከተማዋ በሙሉ በጨለማ ተዋጠች። ኖህ ደንግጦ መሳሪያውን ቁምሳጥን ውስጥ ሲደብቀው መብራቱ ተመለሰ። አባቱ የሆነውን ነገር ባያውቅም ኖህ ግን ዕቃዎቹ አደገኛ መሆናቸውን አምኖ እንዲጣሉ ለኤማ ነገራት። ኤማ ግን ሚምዚ እኮ ዓለምን የማዳን ተልዕኮ አላት በማለት እምቢ አለች። በመጨረሻም ኖህ ምስጢሩን እዚያው ክፍሉ ውስጥ ለመደበቅ ወሰነ። የመንግሥት የደህንነት መስሪያ ቤት በከተማዋ ላይ ስለደረሰው ድንገተኛ የኃይል መቆራረጥ ምርመራ መጀመሩን ኖህና ኤማ አልተረዱም ነበር። የደህንነት ዳይሬክተሩ ናትናኤል እንዲህ ያለ ግዙፍ የኃይል መቋረጥ ያለምንም ምክንያት መከሰቱ እጅግ አደገኛ መሆኑን በመግለጽ ቡድኑ መንስኤውን እንዲያገኝ ጥብቅ ትዕዛዝ አስተላለፈ። በዚያው ዕለት ሌሊት ኖህና ኤማ አንድ አይነት አስገራሚ ሕልም አዩ። በሕልማቸው ከምድር በላይ ከፍ ብለው ሲንሳፈፉና በጠፈር ላይ አንድ ግዙፍ የክሪስታል ድልድይ ሲገነባ ተመለከቱ። ሁለቱም በድንጋጤ ነቅተው ሕልሙን ለሰው ላለመናገር ተስማሙ። በማግስቱ መምህር ላሪና ናኦሚ የኖህን ስዕል ይዘው ቤታቸው መጡ። ናኦሚ ስዕሉ እጅግ ጥንታዊና ልዩ ተሰጥኦ ያላቸው ልጆች ብቻ የሚስሉት መሆኑን ለእናታቸው ልጇ አስረዳች። ናኦሚ የኤማን እጅ ስትመለከትም በልጅቷ ውስጥ እጅግ ንጹሕና ኃይለኛ ጉልበት እንዳለ ተሰማት። ጆ ግን ይህንን ሁሉ እንደ ተራ ወሬ ብታጣጥለውም ኤማ ግን ስለ 7ቱ ተራራዎች መጽሐፍ ስትናገር መምህራኑ በድንጋጤ ተዋጡ። ምክንያቱም መጽሐፉን ማንም ከዚህ ቀደም ጠቅሶት አያውቅም ነበር። ቀጣዩ ቀን ግን ይበልጥ አስገራሚ ሆነ። ኖህ ያለ መነጽር በግልጽ ማየት እንደሚችል ሲናገር አባቱ ተገረመ። በቁርስ ሰዓት ደግሞ ኤማ ስኳሩን በእጇ ሳትነካው በአየር ላይ በማንሳፈፍ ወደ ምግቧ ውስጥ ስትጨምር ሁሉም ባሉበት ደረቁ። የልጆቻቸው ሁኔታ ያሳሰባቸው ጆና ዴቪድ መምህር ላሪንና ናኦሚን በአስቸኳይ ጠርተው የሆነውን ሁሉ ነገሯቸው። አንድ ጥልቅና አደገኛ ነገር እየመጣ እንደሆነ ቢሰማቸውም ኖህ በድንገት እየሮጠ መጣ። ኖህ ሁሉንም ወደ ኤማ ክፍል እንዲመጡ ጠራቸው። ክፍሉ ውስጥ ሲገቡም ኤማ ከጥንቸሏ ጋር በአየር ላይ ስትንሳፈፍ በማየታቸው ደነገጡ። እናታቸው ጆ በከፍተኛ ቁጣ ዕቃዎቹን በሙሉ ሰብስባ ወደ ቆሻሻ መጣያ ጣለቻቸው። ነገር ግን በዚያው ሌሊት ኖህ ዕቃዎቹን በምስጢር አውጥቶ ለኤማ በመስጠት አስገረማት። ኤማም አሊስ በምስጢራዊ መስታወት ውስጥ በተባለው መጽሐፍ ውስጥ ልክ እንደ ሚምዚ ያለች ጥንቸል እንዳየችና እሷም እንደ አሊስ ያንን የብርሃን በር ተሻግራ መሄድ እንዳለባት ለኖህ ነገረችው። ሁለቱ እህትማማቾች ድንጋዮቹን በማሽከርከር ያንን ወይን ጠጅ ቀለም ያለው ኃይል ፈጠሩ። ኤማ ፊቷን ወደ ብርሃኑ ስታስጠጋ የወደፊቱን የሳይንስ ላቦራቶሪና ሚምዚን የፈጠረውን ሳይንቲስት ተመለከተች። ኖህ አደጋ እንዳይደርስባት ኤማን በፍጥነት ጎትቶ ቢያወጣትም ኤማ ግን የወደፊቱን ዓለም ማየቷን ደጋግማ ተናገረች። ወላጆቿ የልጅነት ምናብ መስሏቸው ወደ ሐኪም ቢወስዷትም ሐኪሙ ግን የኤማ አእምሮ ከማንኛውም ሕፃን በላይ እጅግ በፈጠነ ሁኔታ እያደገ መሆኑን ነገራቸው። ቤተሰቡ እረፍት ለማድረግ ቢሞክሩም የደህንነት ዳይሬክተሩ ናትናኤል ከወታደሮች ጋር ድንገት ቤታቸው ደረሰ። የከተማዋ መብራት የጠፋው ከዚህ ቤት በመሆኑ አደገኛ ነገር እንዳለ ጠረጠረ። ኤማም ቤተሰቧን ለመከላከል ስትል ስለ ዕቃዎቹ ሁሉንም እውነት ተናገረች። ወዲያውኑም ሁሉም ወደ መንግሥት ላቦራቶሪ ተወሰዱ። መሣሪያውና ሚምዚም ተወረሱ። ኤማ በሳይንቲስቶቹ ፊት የድንጋዮቹን ኃይል በተግባር አሳየች። ሚምዚም ለምርመራ ወደ ማሽን ውስጥ ገባች። ሳይንቲስቶቹ በሚምዚ ላይ ባደረጉት ምርመራ በአሻንጉሊቷ ውስጥ ካለንበት ዘመን እጅግ የራቀና እጅግ የረቀቀ ቴክኖሎጂ መኖሩን አረጋገጡ። ኤማ ሚምዚን ማነጋገር እንደምትችልና አንድ ታላቅ መልእክት እንዳለ ነገረቻቸው። ወደፊት የሚኖር አንድ ሳይንቲስት ዓለም አደጋ ላይ መሆኗን ለመጠቆም ሰዎችን መላክ ስላልቻለ እንደ ሚምዚ ያሉ መሳሪያዎችን ወደ ተለያዩ ዘመናት ልኮ ነበር። አሁን ግን የሚምዚ የኃይል ስርዓት እየተዳከመ ስለሆነ በአስቸኳይ ወደ መጣችበት መመለስ አለባት። ናትናኤል ግን ይህንን ተረት በማለት ውድቅ አደረገው።
በዚያው ሌሊት ኤማ በህሊናዋ አማካኝነት ኖህን አነጋገረችው። ሚምዚን ይዘው ማምለጥ እንዳለባቸውና ለዚህም የጥበቃ ካሜራውን መሸፈን እንዳለባቸው ተስማሙ። ኖህ ከቀንድ አውጣው ቅርፊት የተማረውን የድምፅ ሞገድ በመጠቀም በርካታ በረሮዎች መጥተው ካሜራውን እንዲሸፍኑት አደረገ። ከዚያም ኖህና ኤማ በምስጢር ወጥተው ሚምዚንና ሌሎችን ዕቃዎችን በማግኘት አመለጡ። ድንጋዮቹ ኃይል እያጡ ስለነበር ባህር ዳርቻው ቤት ቀርተው የነበሩትን ስብርባሪዎች ለማግኘት ጉዞ ጀመሩ። በመንገድ ላይም መምህር ላሪና ናኦሚ በሕልም ተመርተው መጥተው አገኟቸውና ወደ ባህሩ ዳርቻ ወሰዷቸው። ሚምዚ እየሞተች ስለነበር ኤማ ስታለቅስ አንዲት የእንባ ጠብታ ሚምዚ ላይ አረፈች። አሻንጉሊቷም እንባዋን መጠጠችው። በመጨረሻም የባህር ዳርቻው ቤት ደረሱ። ሁሉንም የድንጋይ ስብርባሪዎች አውጥተው በአንድ ላይ ማሽከርከር ሲጀምሩ ከቀድሞ እጅግ የሚበልጥና ኃይለኛ ወይን ጠጅ ብርሃን ተፈጠረ። የድንጋይ ስብርባሪዎቹ አንድ ላይ ሲገጥሙ የጊዜ መጓጓዣ መሳሪያ ፈጠሩ። ነገር ግን መሳሪያው እንዲሰራ ከፍተኛ ኃይል ያስፈልገው ነበር። ኖህ ያንን ከክሪስታሉ የተሰራውን ምስጢራዊ መሳሪያ ሲያቀርበው መሳሪያው ኃይለኛ ብርሃን እየፈነጠቀ የጊዜ መግቢያውን ከፈተው። ሚምዚ ወደ ብርሃኑ ስትገባ ኤማም አብራ ልትሳብ ስትል ኖህ በታላቅ ድፍረት እህቱን ጎትቶ አወጣት። በዚያው ቅጽበት ብርሃኑ ሚምዚን ይዞ ወደፊት ዘመን ተመጠቀ። ወደፊት በሚገኘው ዓለም ውስጥ ሳይንቲስቱ ሚምዚን አገኛት። እውነቱም በዚያን ጊዜ ታወቀ። የሚምዚ ተልዕኮ የኤማን እንባ ይዛ መመለስ ነበር። በኤማ እንባ ውስጥ ያለውን ልዩ የሰው ልጅ የዘር መረጃ በመጠቀም ወደፊት የሚመጣውን የዓለም ጥፋት መከላከል ተቻለ። በአሁኑ ዘመን ቤተሰቡና የደህንነት ኃላፊው ናትናኤል የብርሃኑ በር ሲዘጋና ተልዕኮው ሲጠናቀቅ ተመለከቱ። ናትናኤልም መዝገቡን ዘግቶ ቤተሰቡ በሰላም ወደ ቤታቸው እንዲመለሱ ፈቀደላቸው። ከጥቂት ጊዜ በኋላ ሁሉም ነገር ወደ ቀድሞ ሁኔታ ተመለሰ። ኖህና ኤማ ወደ ትምህርት ቤት ተመለሱ። መምህራቸው የሳምንቱን እረፍት እንዴት እንዳሳለፉ ስትጠይቃቸው ኤማ በፈገግታ ያንን አስገራሚ ጉዞዋን አሰበች። ኤማ በድፍረቷ የሰውን ልጅ የወደፊት ዕጣ ፈንታ እንደታደገች ማንም አላወቀላትም ነበር። ታሪኩን እንዴት አያችሁት? ያላችሁን ሐሳብ በኮሜንት መስጫው ላይ አጋሩን። ይህ የታሪክ ዳሰሳ ከወደዳችሁት ቪዲዮውን ላይክ ማድረጋችሁንና እንዲህ ያሉ አስገራሚ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ።